ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። አምላካችን ኢየሱስ ክርስቶስ ከሰማየ ሰማያት ወደ ምድር መጣ፣ ሰው ሁኖ መጣ፣ ስለኛም ታመመ፣ መከራም ተቀበለ፣ በመከራውም አዳነን። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም አገር በውስጥም ያላችሁ በሚመችም በማይመችም ቦታ ሆናችሁ የክርስቶስን መከራውን፣ ግርፋቱን፣ ሐዘኑን፣ ውርደቱን፣ ስቃዩን እያሰባችሁ በጾምና በጸሎት በእንባና በስግደት እያሳለፋችሁ ያላችሁ የእግዚአብሔር ልጆች እግዚአብሔር በያላችሁበት ጸሎታችሁን ይስማችሁ። እንደምን አደራችሁ? እንደምን ሰነበታችሁ? አባታችን አምላካችን ፈጣሪያችን ሕይወታችን በአባትነቱ በቸርነቱ በረድኤቱ በበረከቱ ጠብቆን ለሰሙነ ሕማማት ሦስተኛው ቀን ለዕለተ ረቡዕ ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። ስሙ ይክበር ይመስገን። ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ቤዘወነ። አምላካችን ክርስቶስ ከሰማየ ሰማያት ሰው ሆኖ ወደ ምድር መጣ፣ ስለኛም ታመመ፣ መከራም ተቀበለ፣ በመከራውም አዳነን። እንግዲህ ያለንበት ሳምንት ሰሙነ ሕማማት ነው። ሰሙነ ሕማማት ማለት የሕማማት ሳምንት ማለት ነው። የስቃዩን፣ የመከራውን፣ የውርደቱን፣ የሐዘኑን፣ የክርስቶስን መከራ ሁሉ ጠቅልለን የምናስብበት በዓይናችን እንባ እያፈሰስን በጆሮአችን ቃል እግዚአብሔር እየሰማን በጉልበታችን እየሰገድን ኪርያላይሶን የምንልበት አቤቱ ይቅር በለን፣ አቤቱ ራራልን፣ አቤቱ አምላካችን በምህረት ተመልከተን የምንልበት ሳምንት ነው። እንግዲህ ዕለተ ሰኑይን ተምረን አልፈናል። ዕለተ ማክሰኞንም አሳልፈናል። ዕለተ ሰኑይ መርገመ በለስ አንጽሖተ ቤተ መቅደስ እያልን ስንማር ሰንብተናል። ዕለተ ማክሰኞ ደግሞ የጥያቄና የትምህርት ቀን መሆኑን በሰፊው ስንማር ሰንብተናል። ዛሬ ዕለተ ረቡዕ ላይ ደርሰናል። ዕለተ ረቡዕ ደግሞ ምክረ አይሁድ የተፈጸመበት ቀን ነው። ሰኞ ተሰበሰቡ፣ መከሩ፣ ዘከሩ፣ በአንዳንድ ጉዳይ ሳይስማሙ ቀርተው ሰበታተኑ፣ ሳይወስኑ ቀርተው ዕለተ ማክሰኞንም በዚሁ መጠን አሳልፈዋል። በዕለተ ረቡዕ ግን ተሰብስበው አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ተላልፎ እንዲሰጥ፣ እንዲሰቀል፣ እንዲገረፍ፣ እንዲሞት፣ እንዲገደል በብዙ ስቃይ በብዙ መከራ ሕይወቱ እንዲያልፍ ውሳኔ ያሳለፉበት ቀን ላይ ደርሰናል። ምን ተብሎ ይጠራል? ዕለተ ረቡዕ ምክረ አይሁድ፣ የአይሁድ ምክር የጸናበት ቀን ተብሎ ይጠራል። ረቡዕ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ሊቀ ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክረ አይሁድ ይባላል። ወቅቱም የፋሲካን በዓል የሚያከብሩበት ቀን በመሆኑ እና ብዙ ሕዝብም ጌታን ይከተለው ስለነበር ሁከት እንዳይነሳ ስጋት ነበረባቸው። ነገር ግን ከ12ቱ ሐዋርያት አንዱ ያስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ለሱም የሚገባውን ዋጋ ሰጥተው ተስማምተው ዛሬ ውሳኔ ያሳለፉበት ቀን ነው። በሁለተኛ ደረጃ ዕለተ ረቡዕ የመልካም መዓዛ ቀንም ይባላል። ጌታችን ኢየሱስ ክርስቶስ ለስም አጠራሩ በዚህ ዕለት በለምጻሙ በስምዖን ቤት ተቀምጦ ኃጢአተኞችን የማይጸየፍ ጌታ፣ በደለኞችን የማይንቅ ጌታ ወደ ኃጢአተኞች ነበር ይሄድ የነበረው። ለምጻሙ በስምዖን ቤት ተቀምጦ ሳለ መላ ሕይወት ዘመኗን በዝሙት ትኖር የነበረች ማርያም መግደላዊት ወደ ማርያም እንተ እፍረት ወደሱ መጥታ ሽቶ የቀባችበትን ቀን የምናስብበት ነው። የእንባ ቀንም ይባላል። የእግዚአብሔር ልጆች ምእመናን የእንባ ቀን ተብላም ትጠራለች። የመልካም መዓዛ ቀን ምክረ አይሁድ የተፈጸመበት የእንባ ቀን ሶስቱ ነገሮች ጎልተው የሚነገሩበት ቀን ነው። ባለሽቶዋ ሴት ማርያም እንግዲህ ባለሽቶዋ ሴት ማርያም በቅዱስ ማቴዎስ ወንጌል
ምዕራፍ 26 ከቁጥር 6 ላይ በሉቃስ ወንጌልም ምዕራፍ 7 ላይ ታሪኳ ተመዝግቦ የሚገኝ ነው። ሉቃስ ወንጌል ምዕራፍ 7 ቁጥር 36 እና ማቴዎስ ወንጌል ምዕራፍ 26 ቁጥር 6 ላይ ስናነብ ታሪኳን የምናገኘው ናት። በኢየሩሳሌም ከተማ ትልቅ ቡና ቤት ሰርታ በእውነቱ ወጪውን ወራጁን በዝሙት እያማለለች የዝሙት መንፈስ አድሮባት ብዙ ኃጢአት ያሰራት የነበረች ሴት ናት። የእግዚአብሔር ልጆች ማርያም ኃጥእት፣ ማርያም ዘማዊት ተብላ የምትጠራው በኢየሩሳሌም ትልቅ ቡና ቤት ያላት በውበቷ ወንድን ሁሉ ወደ እርሷ የሚገባው የሚወጣውን በዝሙት የኖረች ሴት ናት። በቁመቷ ልክ መስታወት አሰርታ ራሷን አየች፣ ዋ መፍረስ አለናለች። እየሰማችሁ ነው የእግዚአብሔር ልጆች? ይሄ ቀን ነው ዕለተ ረቡዕ በለምጻሙ በስምዖን ቤት ገብቶ አምላካችን ወንጌለ መንግሥቱን እያስተማረ ሳለ እሷ ግን በቁመቷ ልክ መስታወት አሰርታ በቤቷ ሆና ሰውነቷን ታጥባ ቅባት ተቀብታ ልብሷን ሁሉ አውልቃ በቁመቷ ልክ ባሰራችው መስታወት ፊት የቆመችበትና ራሷን ያየችበት ቀን ነው። የእግዚአብሔር ልጆች ምእመናን፣ ውበት ሐሰት ነው፣ ደምግባት ከንቱ ነው። እግዚአብሔርን የምትፈራ ሴት ከሁሉ በላይ ናት። ጥበብ የተሞላው ጥበበኛው ሰሎሞን መጽሐፈ ምሳሌ ምዕራፍ 31 ቁጥር 9 ላይ በውበቷ በደምግባቷ በዝሙት መንፈስ አድሮባት በዚያ ወጪውን ወራጁን በቀን ከ4 እና ከ5 ወንዶች ጋር ትተኛ የነበረች ሴት ናት። እንዲህ እያለች ትኖር የነበረች ከ5 ወንድ ጋር ተኝታ እርካታን የማታገኝ ሴት ነበረች። የዝሙት መንፈስ አድሮባት ትኖር የነበረች ሴት ናት። የእግዚአብሔር ልጆች በቁመቷ ልክ ምን አሰራች አልኳችሁ? በቁመቷ ልክ መስታወት አሰራች። በመስታወቱ ፊትም ቆመች። ራቁቷን እርቃኗን በሙሉ ሰውነቷን ታጥባ ቅባቷን ተቀብታ ጸጉሯን ከኋላዋ ጥላ በመስታወቱ ፊት ቆመች። ያን ጊዜ ብላ ራሷን ለአንድ ሰዓት ተመለከተች ይላል። እየሰማችሁ ነው? ለአንድ ሰዓት ተመለከተች። አይኗን አየችው፣ አይኗ ያምራል። ጥርሷን አየች፣ አፍንጫዋን አየች፣ ጸጉሯን አየች። ሁሉ ሰውነቷ ውብ ሆኖ ተሰርቷል። የእግዚአብሔር ልጆች ከዚያ በኋላ ግን አንድ ነገር ወደ ልቧ ገባ። ዋ አለች፣ መፍረስ አለ አለች። እንዲህ አምሮ ተፈጥሮ መፍረስ መበስበስ አለ። እኔ አሁን ምን ብዬ ነው አምላኬ ፊት የምቆመው አለች። እንባዋን እያደረገች እንባዋን ማፍሰስ ጀመረች። እግዚአብሔር በአንድም በሌላም ያስተምራል። እግዚአብሔር በሁሉ ነገር ያስተምረናል። እሷን በመስታወት አስተማራት። የእግዚአብሔር ልጆች ራሷን አየችና ዋ መፍረስ አለ፣ መበስበስ አፈር መሆን አለ። ሁላችንም አፈር መሆናችንን ማሰብ አለብን። ከማርያም እንተ እፍረት፣ ከማርያም ዘማዊት፣ ከማርያም ኃጥእት የምንማረው አፈር መሆናችንን፣ መፍረሳችንን፣ መበስበሳችንን ነው። ኩሉ ኮነ እመሬት ወኩሉ ይገብእ ውስተ መሬት። ጥበብ የተሞላው የሰው ከንቱ መሆን የተረዳው የሰውን ከንቱነት የዓለምን ከንቱነት የተረዳው ጥበበኛው ሰሎሞን በመጽሐፈ መክብብ ምዕራፍ 3 ቁጥር 20 ላይ ኩሉ ኮነ እመሬት ሁሉ ከመሬት ተፈጥሯል። ወኩሉ ይገብእ ውስተ መሬት ሁሉም ወደ መሬት ይገባል። ሁሉ ካፈር ተፈጥሯል። ሁሉም አፈር ይሆናል። የእግዚአብሔር ልጆች ምእመናን በመስታወቱ ፊት ቆማ ዋ አለች። መፍረስ አለ፣ መበስበስ አለ፣ አፈር መሆን አለ። ነፍሴ ምን ይዛ አምላኬ ፊት ትቆም ይሆን ብላ ለአንድ ሰዓት በመስታወቱ ፊት ራቁቷን ቆማ ስቅስቅ ብላ ለቀሰች። ያን ጊዜ የኢየሱስ ክርስቶስ ዝና በነሱ አካባቢ ይሰማ ነበር። በለምጻሙ በስምዖን ቤት ገብቶ እያስተማረ እንደሆነ ስለሱም ሰማች፣ ታሪክ ሰማች፣ ተነገራት። ያን ጊዜ የምትሰራበትን ዝሙት የምትሰራበትን ቤት፣ ኃጢአት የምትሰራበትን ቤት ጠዋት ከወጣቱ ጋር፣ ቀን ከጎለማሳው ጋር፣ ማታ ከሽማግሌው ጋር እያፈራረቀች ከወንድ ጋር ትተኛበት፣ ሀብት ንብረት ትሰበስብበት ከነበረችው ቤት ልትወጣ ወሰነች። ወደ አምላኬ ወደ ፈጣሪ ወደ ኢየሱስ ክርስቶስ መሄድ አለብኝ ብላ ያሰበችበት ቀን ነው። ዕለተ ረቡዕ የምን ቀን ነው ያልኳችሁ? የእንባ ቀን ነው። የእንባ ቀን
ማርያም ባለ ሽቶዋ ማርያምን ተእፍረት ኃጢአተኛዋ ይቅር እንዲላት እየለመነች በእግሩ ተደፍታ ያለቀሰችበት ቀን ነው። የመልካም መዓዛ ቀን፣ ምክረ አይሁድ የጸናበት ቀን፣ ሁሉም እያንዳንዱ ቀን እያንዳንዱ ታሪክ የተሰራበት ቀን ነው። የእግዚአብሔር ልጆች ያን ጊዜ በመስታወቱ ፊት ተደፍታ አለቀሰችና እንግዲህ ወደ ኢየሱስ ክርስቶስ መሄድ አለብኝ። እሱ ኃጢአተኞችን አይንቅም፣ እሱ በደለኞችን አይንቅም። ኃጢአተኪ ተሃድገለኪ ኃጢአተከ ተሃድገለክ፣ ኃጢአት ሁሉ ተደመሰሰልህ፣ ኃጢአትሽ ሁሉ ይቅር ተባለልሽ፣ ተፈስሂ ደስ ይበልሽ፣ ዳግመኛ አትበድሉ የሚል ኢየሱስ ክርስቶስ መጥቷልና ወደሱ ሄጄ እግሩ ላይ ተደፍቼ ማልቀስ አለብኝ አለች። በ300 ወቄት ሽቱ ወርቅ ገዛችና ያን ኃጢአትና ዝሙት ትሰራበት የነበረው ሆቴሏን ቡና ቤቷን እንደተከፈተ ጥታው ልቧን ከፈተችና ወደ ኢየሱስ ክርስቶስ የገሰገሰችበት ቀን ነው። እየሰማችሁ ነው? ከቃሉ ጋር ናችሁ የእግዚአብሔር ልጆች? አዎ። ውበቷን አሸነፈችው። ውበት ከንቱ ነው አለች። ደም ግባት ከንቱ ነው አለች። እግዚአብሔርን መፍራት ይበልጣል አለች። ከጠቢቡ ሰሎሞን ተማረች። ውበት ሐሰት ነው፣ ደም ግባት ከንቱ ነው፣ እግዚአብሔርን የምትፈራ ሴት ከሁሉ ትበልጣለች አለች። ውበቷን አሸነፈችው። ውበቷን ረገጠችው። በውበቷ ትመካ የነበረችው ዝሙት መንፈስ አድሮባት ከወንዶች ጋር ትውል ታድር የነበረችው ሴት የ300 ወቄት ሽቱ ገዛችና አምላኳን ኢየሱስ ክርስቶስን ፍለጋ እሱ ወደ ገባበት ቤት ገሰገሰች። እግዚአብሔር ልጆች ገሰገሰች። 4 ፈተናዎች ነበሩባት በሕይወት ዘመኗ። 4 ፈተናዎች ነበሩ ወደ ክርስቶስ እንዳትቀርብ። አንደኛ ውበቷ ፈተና ሆኖባት ነበረ። ሁለተኛው ሰይጣን ይፈትናት ነበረ። የእግዚአብሔር ልጆች ምእመናን። በ3ኛ ደረጃ ስምዖን ይፈትናት ነበረ። በ4ኛ ደረጃም ይሁዳ ይፈትናት ነበረ። 300 ወቄት ሽቶዋን ገዝታ ወደ አምላኳ ወደ ኢየሱስ ክርስቶስ በምትገሰግስ ጊዜ ሰይጣን በወጣት ተመስሎ መንገድ ላይ ጠበቃት። የእግዚአብሔር ልጆች ሰይጣን በሰው ይመሰላል። ሰይጣን በብርሃን በመላእክ ይመሰላል። ሰይጣን በብዙ ነገር ይመሰላልና መንገድ ላይ ጠብቆ ሊያሳስታት ከመንገዷ ሊመልሳት ሊያደናቅፋት ፈለገ። አንቺ ማርያም አላት። መንገድ ላይ ጠብቆ እየሰማችሁ ነው። ሰይጣን በመንገድ ላይ ጠብቆ ወዴት ትሄጃለሽ አንቺ ማርያም? ፍቅር ያላለቀለት ወንድ አግኝተሽ ለሱ ሽቶ ቀብተሽ ከሱ ጋር ልትሸኝ ነው አላት። የእግዚአብሔር ልጆች ያ ያሳስታት የነበረው ሰይጣን በመንገድ ላይ በወጣት ተመስሎ በሚያምር ወጣት ተመስሎ ጠበቃት። ፍቅር ያላለቀለት ወንድ አግኝተሽ እሱን ሽቶ ቀብተሽ ከሱ ጋር ልትተኝ ነውን አላት። አዎን አለችው። ሌላ ነገር አልመለሰችለትም። አዎን አለችው። እንደገና ከሌላ ቦታ ጠበቃት መንገድ ላይ። አሁንም ወደ ኢየሱስ ክርስቶስ ስትሄድ ወደ ኢየሱስ ክርስቶስ ስንመጣ ብዙ እንቅፋት ብዙ መሰናክል አለ። የእግዚአብሔር ልጆች በሁለተኛ ደረጃ መንገድ ላይ ጠብቆ እንግዳ ወንድ መጥቶብሽ ለሱ ሽቶ ቀብተሽ ከሱ ጋር ዓለምሽ ልትቀጪ ይሄድሽ ነውን አላት። አዎን አለችው። በሁለተኛ ደረጃ በሶስተኛ ደረጃ 3 አይነት ፈተና ነው የፈተናት ሰይጣን በመንገድ ላይ ጠብቆ። 3ኛው ፈተና በጥቂት ገንዘብ ብዙ ነገር የሚሰጥ መጥቶብሽ ለሱ ሽቶ ቀብተሽ ሽቶ አርከፍክፈሽ ከሱ ጋር ልትወኝ ነው አይደለ አላት። አዎን አለችው። ያን ጊዜ ግራ ገባው ሰይጣን። በመልሷ ግራ ገባው። 3 ጥያቄ ጠየቃት። ፍቅር ያላለቀለት እንግዳ የሆነ ወንድ፣ በጥቂት ገንዘብ ብዙ ሀብት የሚሰጥ ወንድ አግኝተሽ እያለ 3 አይነት ጥያቄ ጠየቃት። 3ቱንም አዎን አለችው። እንዴ ማርያም የቱ ነው ትክክለኛው? ሁሉንም እኮ አዎን አልሽኝ። ትክክለኛውን እባክሽ ንገሪኝ አላት ሰይጣን። ፍቅር ያላለቀለት ወንድ ያልከኝ እውነት ነው። የሰው ፍቅር አገብሮት ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ሰውን ወዶ ሰው የሆነው ኢየሱስ ሰው የሆነውን አምላክ ፍቅር ያላለቀለት ያልከኝ የሰው ፍቅር አገብሮት ከሰማይ የወረደ አግኝቼ እሱን ሽቶ ልቀባው ነው አለችው። እንግዳ የሆነ ወንድ ያልከኝ ለዚህ ዓለም እንግዳ የሆነ ለዚህ ዓለም ስደተኛ መጻተኛ የሆነ ዘመድ የሌለው ወገን የሌለው አግኝቼ እሱን ሽቶ ልቀባ ይሄድኩ ነው አለችው። የእግዚአብሔር ልጆች ምእመናን ኢየሱስ ክርስቶስ ለዚህች ዓለም እኮ እንግዳ እኮ ነው።
የዚህ ዓለም እንግዳ እኮ ነው። በዚህ ዓለም ሲመጣ እኮ የሚቀበለው አላገኘም። ሲወለድ በከብቶቹ በረት ነው። የእግዚአብሔር ልጆች ማደሪያ አጥቶ መወለጃ አጥቶ ማረፊያ አጥቶ በከብቶቹ ባህዮቹ መካከል በከብቶቹ በላሞቹ መካከል ነው ኢየሱስ ክርስቶስ የተወለደው። እኛን ፍለጋ ቢመጣ ማደሪያ መቀመጥ መወለጃ ቦታ እንኳን አላገኘም። 33 ዓመትም በምድር ላይ ሲኖር የሚያድርበት ቤት የለውም። የእግዚአብሔር ልጆች ምእመናን የሚያድርበት ቤት የለውም። በቅዱስ ማቴዎስ ወንጌል ምዕራፍ 8 ከቁጥር 20 ጀምራችሁ ስታነቡ የምታገኙት ቃል ነው። ለሰማይ ወፎች የሚሳፈሩበት ጎጆ አላቸው፣ ለከብቶችም ማደሪያ በረት አላቸው፣ ለሰው ልጆችም የሚኖሩበት ቤት አላቸው እንደ አቅማቸው እንደ መጠናቸው። ወልደ እጓለ እመሕያው ክርስቶስ ግን ራሱን የሚያስጠጋበት ቤት የለውም። የእግዚአብሔር ልጆች 5 ገበያ የሚያክል ሕዝብ ይከተለው ነበር። ጎባጣው ሲቀና፣ እውሩ ሲበራ፣ ለምጻሙ ሲነጻ፣ የሞተው ሲነሳ፣ አይነ ስውሩ ሲበራ፣ አጋንንቱ ሲወጣ እየዋለ ሁሉም ወደ ቤታቸው ሻይ ለመጠጣት የሞቀ ለመጠጣት የሞቀ ለቤት ለመተኛ ሲሄዱ ወልደ እጓለ እመሕያው ክርስቶስ ራሱንም ያስጠጋበት ቤት የለውም። በሐዋርያት ሥራ ምዕራፍ 11 ምዕራፍ የመጀመሪያው ምዕራፍ ላይ ስታነቡ ዕለት ዕለት ወደ ደብረ ዘይት እየወጣ በወይራ ዛፍ ስር ቆሞ ያድር ነበረ። ቀን ቀን በቤተ መቅደስ ጎባጣ ሲያቀና፣ ዕውር ሲያበራ፣ ለምጽ ሲያነጻ፣ አጋንንት ሲያወጣ የሚውለው አምላካችን ሁሉም ወደ ቤታቸው ያ ሁሉ ሕዝብ ሲበተን ወደ ቤቱ ሲገባ እሱ ግን ወደ ወይ ደብረ ዘይት እየገባ በዛፍ ስር ቆሞ ያድር ነበረ። ክብር ለመድኃኔዓለም ይሁን። ለዚህች ዓለም እንግዳ ነው። እንግዳ ያልከኝ ለዚህ ዓለም እንግዳ የሆነ መጠጊያ የሌለው ማደሪያ የሌለው ወገን የሌለው ዘመድ የሌለው መጥቷል። ለሱ ሽቶ ልቀባ እየሄድኩ ነው አለችው። በሶስተኛ ደረጃ በጥቂት ገንዘብ ብዙ የሚሰጥ መጥቶብሽ ለሱ ሽቶ ልትቀቢ ነው ያልከኝ እውነት ነው። ብዙ ኃጢአቴን፣ ብዙ በደሌን፣ ብዙ ክፋቴን፣ ብዙ ክፉ ስራዬን፣ ርኩሰቴን ሁሉ ይቅር የሚለኝ ጥቂት ስጦታ ብሰጠው ብዙ ኃጢአቴን የሚደመስስልኝ ነፍሴንና ስጋዬን የሚቀድስልኝ ኢየሱስ ክርስቶስ የሚባል መጥቷልና ለሱ ሽቶ ልቀባ እየሄድኩ ነው አለችው። ኢየሱስ ክርስቶስ የሚለውን ስም ስጠራበት እንደ ጢስ ተኖ እንደ ትቢያ በኖ ጠፋላት። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። የእንባ ቀን ያዙ። ዕለተ ረቡዕ የእንባ ቀን ምክረ አይሁድ የተፈጸመበት መልካም መዓዛ ቀን ተብሎ የሚጠራው ቀን የእግዚአብሔር ልጆች ምእመናንና ምእመናት፣ አዎ በጥቂት ገንዘብ ብዙ ነገር የሚሰጥ ያልከኝ ጥቂት ነገር ይቅር በላይ ብዬ ብለምነው ብዙ ኃጢአቴን የሚደመስስልኝ ነፍስና ስጋዬን የሚቀድስልኝ ኢየሱስ ክርስቶስ የሚባል መጥቷል። ለሱ ሽቶ ልቀባ እየሄድኩ ነው ብላ ገናና የሆነውን ኃያል የሆነውን አጋንንትን የሚቀጠቅጠውን ስሙ ስንጠራበት ኢየሱስ የሚለው ስም ስንጠራበት እንደ ጢስ ተኖ እንደ ትቢያ በኖ ጠፋላት። የእግዚአብሔር ልጆች ያን ጊዜ ገሰገሰች፣ ወደ ስምዖን ቤት ገሰገሰች። የእግዚአብሔር ልጆች መጀመሪያ ውበቷ ነበር እንቅፋት የሆነባት። ውበቷን አሸነፈች። ውበት ረጋፊ ነው አለች። ሰው ከንቱ ነው አለች። አያችሁ፣ ሁሉ ከንቱ፣ ሁሉ ኮነ መሬት፣ ሁሉም ከመሬት ነው የተፈጠረው አለች። ሀብታሙም ድሃውም፣ ውበቱም ደምግባቱም፣ ባለስልጣኑም ባለሀብቱም፣ ምኑም ምስኪኑም፣ ትልቁም ትንሹም ሁሉም ከመሬት ተገኝቷል። ሁሉም መሬት ይገባል አለች። ሁሉ ካፈር ተሰርቷል። ሁሉ አፈር ይሆናል። ነገ መፍረስ መበስበስ አላለች። በመስታወቱ ቁጥም በፊት ቆማ ራሷን አየች። እንባዋን አፈሰሰች። ነገ አፈር ሆናለሁ፣ ኃጢአት ሰርቼ እስከ መቼ ኖራለሁ? ወደ አምላክ እሄዳለሁ አለች። ሰይጣን በመንገድ ላይ ጠበቃት። ሁለተኛውንም አሸነፈችው። ኢየሱስ ክርስቶስ ብዙ ኃጢአቴን የሚደመስስልኝ መጥቷል ብለውኛል፣ ለሱ ሽቶ ልቀባ ነው ብላ ስሙን ስጠራበት እንደ ጢስ ተኖ እንደ ትቢያ በኖ ጠፋላት። ውበቷን አሸነፈች። ሰይጣንን አሸነፈች። ሶስተኛው ፈተናዋ ስምዖን ነበረ። በስምዖን ደጃፍ ላይ ደረሰች። እዚያ ስትደርስ ኢየሱስ ክርስቶስ እዚያ መሆኑን ሰማችና የስምዖንን ቤት ማንኳኳት ጀመረች። የእግዚአብሔር ልጆች እናንኳኳለን። እኛ ሁልጊዜ እንጠይቃለን። ሁልጊዜ ወደ አምላካችን ቤት እንገሰግሳለን። አንኳኳች። ስምዖን ወጣ። ያን ጊዜ ከፍቶ ሲመለከት ያች ማርያም ዘማዊት ሰው ሁሉ የሚጠቃቀስባት ሰው ሁሉ ይቺ ኃጢአተኛ ይቺ በደል
በደለኛ ይች ዘማዊ የሚላት ናት። አያችሁ፣ ያን ጊዜ አፉን በጨርቅ ፊቱን አፍንጫውን ሸፈነና ተጸየፋት። የእግዚአብሔር ልጆች ተጸየፋት። የማይጸየፈን አምላካችን ኢየሱስ ክርስቶስ ብቻ ነው። አንቺ ምን ልትሰሪ መጣሽ? እዚህ እኮ መምህር ኢየሱስ ክርስቶስ ገብቶ ተቀምጦበታል። የኔ ቤት እኮ ተቀድሷል። ወደዚህ መግባት አይገባሽም፣ ውጭ ብሎ ገፍትሮ አስወጣና በሩን ዘጋባት። እሷ ግን ተስፋ አልቆረጠችም። እንባዋ ከታች ይፈሳል፣ ደረቷን ትደቁሳለች፣ በሩን ታኳኳለች። ያን ጊዜ ድጋሚ ስምዖን ወጣ። አሁንም ሲያት ሂጂ ብዬሻለሁ፣ ወደዚህ መግባት አይገባሽም። እሱ ጻድቅ ኢየሱስ ክርስቶስ ከኛ ጋር እንጂ ከእንዳንቺ አይነት ሰው ጋር አይነጋገርም፣ ተመለሽ ብሎ በሩን ዘጋባት። ማእምረ ኅቡዓት ኢየሱስ ክርስቶስ ሁሉን አዋቂ የሆነ ውጭ ላይ ቆማ የምታለቅሰውን ሴት ያያት ነበረ። ሁሉን አዋቂ ስለሆነ አምላካችን የሚሰወረው ነገር ስለሌለ ስምዖን ስምዖን ደጃፍ ላይ የዘጋህበትን ሴት ግቢ በላት፣ አስገባት። ለምን ዘጋህባት አለው ኢየሱስ ክርስቶስ። ያን ጊዜ አጉረመረሙ፣ በዙሪያው ያሉትም አጉረመረሙ፣ ስምዖንም አጉረመረመ። በእውነቱ እንዴ ይሄማ እውነተኛው መምህር ኢየሱስ ክርስቶስ ቢሆንማ ከዚህ ሴት ጋር ሊነጋገር አይገባውም። እንዴት ከዚህች ሴት ጋር መነጋገር ይችላል ብለው ሁሉም ያጉረመርሙ ነበረ። ያን ጊዜ ከፈተላትና ገባች። ድፍት ብላ እግሩ ላይ ስቅስቅ ብላ ለቀሰች። እግሩንም በእንባዋ አጠበችው። የእግዚአብሔር ልጆች የእንባ ቀን እግሩንም በእንባዋ አጠበችው። ኃጢአቴ ታሪኬ ተነግሮ ተዘርዝሮ የሚያልቅ አይደለም። አንተስ እግዚኦ መሐሪ ወመስተሳይ፣ አንተ ግን መሐሪ ነህ ማረኝ። ርሁቀ መዓት ወብዙኃ ምሕረት፣ መዓትህ የራቀ ምሕረትህ የበዛ ነው እራራልኝ። ነጽር ለዓሌ ወተሳሃለኒ፣ ወደ እኔ ጎንበስ ብለህ ተመልከተኝ፣ አትጽፈኝ አምላክ ያለች እንባዋን አፈሰሰች። በእንባዋ እግሮቹን አጠበችው። የእንባ ቀን እየሰማችሁኝ ይሆን የእግዚአብሔር ልጆች? የእንባ ቀን እንባዋን በእግሮቹ አጠበችው። ሶስት ነገር ነው ይዛ የመጣችው የእግዚአብሔር ልጆች። ሶስት ስጦታዎችን ይዛ ወደ አምላኳ ወደ ኢየሱስ ክርስቶስ የሄደች ናት። የመጀመሪያው ስጦታዋ ከውስጧ የሚፈልቀውን እንባ ነው። የሚያቃጥለው የሚፋጀውን እንባ ነው። የጸጸት እንባ ነው። አልቃሻ ሰው እግዚአብሔርን ያሸንፈዋል አለ ዮሐንስ አፈወርቅ። ትሰሙኛላችሁ የእግዚአብሔር ልጆች? አልቃሻ ሰው ማንን ያሸንፈዋል? እግዚአብሔርን ያሸንፈዋል። ስለ ኃጢአቱ ስለ በደሉ እንባውን የሚያፈስ ደረቱን የሚደቁስ አልቃሻ ሰው እግዚአብሔርን ያሸንፈዋል። እግዚአብሔርን አሸነፈችው። እግሩ ላይ ተደፍታ እንባዋን ዠቅ አድርጋ ፈሰሰችው። የሚያቃጥል የሚፋጅ እንባ። በዚያም እግሩን ጥብ ባደረገችው የእግዚአብሔር ልጆች ያ ወንዶችን ታማልልበት በነበረው እየነሰነሰች ከተረከዟ የሚደርሰውን ጸጉሯን ሰበሰበች አመጣችና ኢየሱስ ክርስቶስን እግር ወለወለችበት። ሶስት ስጦታዎችን ይዛ መጣች። እኛ ምን ይዘን ይሆን የምንቀርበው ወደ አምላካችን? የተጸጸተ ልቦናለን፣ የተሰበረ ልቦናለን። የእግዚአብሔር ልጆች ምእመናን ራሳችንን የምናይበት ቀን ነው ዛሬ። ሶስት ስጦታዎችን ይዛ መጣች። የመጀመሪያው ከውስጧ የሚፈልቀውን እንባዋን ይዛ መጣች። በሁለተኛ ደረጃ ከአካሏ ጸጉሯን አቀረበችለት። ያን ወንዶች የምታማልልበትን፣ ወንዶች የምታሳስበትን፣ ወንዶችን በዝሙት የምጥልበትን ጸጉሯን እየነሰነሰች በቡና ቤቷ ደጃፍ ላይ ቆማ ሽቶዋን እያርከፈከፈች ወጪ ወራጁን ሁሉ እየጎተተች በዝሙት ትጥል የነበረች ሴት ጸጉሯን ይዛ ቀረበች። የእግዚአብሔር ልጆች በሶስተኛ ደረጃ ከንብረቷ ውድ የሆነውን ሽቶ ነው ይዛ የቀረበችው። ሶስት ስጦታ ይዛ ወደ አምላኳ ወደ ኢየሱስ ክርስቶስ ቀረበች። ሶስተኛውንም ፈተና ድል አደረገችው። ሶስተኛው ፈተና ወደ ኢየሱስ እንዳትቀርብ ስምዖን ነበረ። ስምዖንን ክርስቶስ ገሰጸላት። ግቢ በላት፣ አስገባት። ለምን ትዘጋታለህ? ለምን ትዘጋባታለህ? ትግባ፣ ወደ እኔ ትምጣ አለ ኢየሱስ ክርስቶስ። ለኃጢአተኞች ለበደለኞች የመጣ ጌታ አምላካችን፣ የማይጸየፈን አምላክ። ሰው ይጸየፈናል፣ ሰው ይንቀናል፣ ሰው የተለያየ ስም ሊያወጣልን ይችላል። የእግዚአብሔር ልጆች ሰው እንዲህ ነው እንዲያ ነው እንዲህ ናት እንዲያ ናት እያሉ ስም ሊያወጡልን ይችላሉ። እግዚአብሔር ግን ከነምናምናችን አይጸየፈንም፣ አይሰለቸንም። የእግዚአብሔር ልጆች ዘወትር እጆቹን ዘርግቶ ይጠብቀናል። ላልፈለጉኝ ተገኘሁ፣ ላልጠየቁኝ ተገለጥኩ። ቀኑን ሙሉ ሌሊቱን ሙሉ በኃጢአት ለሚኖሩ ለአመፀኛ ሕዝቦች ቀኑን ሙሉ እጆችን ዘረጋሁ። በትንቢተ ኢሳይያስ ምዕራፍ 35 ቁጥር 1 ላይ ቀኑን ሙሉ
ሌሊቱን ሙሉ እጁን ዘርግቶ የጠፉትን የራቁትን በኃጢአት የወደቁትን የረከሱትን የቆሸሹትን የካዱት ሁሉ እንዲመለሱ ቀኑን ሙሉ እጁን ዘርግቶ ይጠብቀናል። የማይሰለቸን ኢየሱስ ክርስቶስ ብቻ ነው። የእንባ ቀን እንባዋን ይዛ መጣች። እንባዋን እያፈሰሰች እንባዋን እያሰሰሰች እግዚአብሔር ልጆች ከአካሏ ጸጉሯን ይዛ መጣች። ወንድም ታማልልበትን ከገንዘቧ ከንብረቷ ደግሞ ውድ የሆነውን ሽቱ ገዝታ ወደ አምላኳ መጣች። አምላኳ እግር ላይ ተደፍታ እንባዋን አፈሰሰች። ዮሐንስ አፈወርቅ ስለ ኃጢአቱ ስለ በደሉ የሚያለቅስ ሰው አልቃሻ ሰው እግዚአብሔርን ያሸንፈዋል። እግዚአብሔርን አሸነፈችው በፍቅር፣ እግዚአብሔርን አሸነፈችው በእንባ፣ እግዚአብሔርን አሸነፈችው በለቅሶ። ስቅስቅ ብላ ለቀሰች። በሚፈሰው እንባዋ እግሮቹን አጠበች። በዚያ በፀጉሯ ሰበሰበችና እግሮቹን ወለወለችው። ያን የያዘችውን ሽቶ ስብር አደረገችና መድኃኔዓለም ራስ ላይ አፈሰሰችው፣ አርከፈከፈችበት። የእግዚአብሔር ልጆች ምእመናንና ምእመናት፣ አዎ አንቺ ሴት አላት ኃጢአትሽ ሁሉ ተደመሰሰልሽ አላት። ክብርና ምስጋና ለመድኃኔዓለም ይሁን። የእንባ ቀን የእግዚአብሔር ልጆች አንቺ ሴት ኃጢአትሽ ሁሉ ተደመሰሰልሽ፣ ተፈስሒ ደስ ይበልሽ፣ ዳግመ ተአብሲ ዳግመኛ አትበድኝ ልጄ፣ ሁሪ በሰላም ወደ ቤትሽ ሂጂ አላች። የእግዚአብሔር ልጆች ሶስት ስጦታዎችን ይዛ መጣች። እንባዋን፣ ጸጉሯን፣ ውድ የሆነውን ሽቶ ይዛ ወደ አምላኳ መጣች። ሶስቱን ፈተና አለፈች። ውበቷን አሸነፈች፣ ሰይጣንን አሸነፈች፣ ስምዖንን አሸነፈች። አራተኛው ፈተና ይሁዳ ነበረ። ይሁዳ ደግሞ እዚያ ከ12ቱ ሐዋርያት አንዱ የሆነ ሙዳይ ምጽዋት እየበረበረ ከሙዳይ ምጽዋት ሳንቲም እየወሰደ ይለቃቅም የነበረ የእግዚአብሔርን ገንዘብ ያስቀር የነበረ ሳንቲም ለቃሚ የነበረው ይሁዳ ደግሞ ይሄ ሁሉ ሽቶ ይሄ ሁሉ ገንዘብ እኮ ተሽጦ ሽቶው ተሽጦ ገንዘቡ ለድሆች ቢሰጥ ይሻል ነበረ። ይሄ ሁሉ ሽቶ ዝም ብሎ መባከን የለበትም ነበር አለ። እግዚአብሔር ግን ይሁዳንም ገሰጸው፣ ስምዖንንም ገሰጸው። ሁሉንም አሸነፋ ወደ እግዚአብሔር መጣች። ኃጢአትሽ ሁሉ ተደመሰሰልሽ፣ ብዙ ወደሽኛልና ብዙ የሰራሽው ኃጢአት ሁሉ ተደመሰሰልሽ አላት። የእንባ ቀን ነው። የእንባ ቀን ዕለተ ረቡዕ የእግዚአብሔር ልጆች እች ቀን አትርሱ። 4 ፈተናዎች ገጠሟት። ውበቷን አሸነፈች። ውበት ከንቱ ነው አለች። ደም ግባት ከንቱ ነው አለች። እግዚአብሔርን የምትፈራ ሰው ከሁሉ ትበልጣለች አለች። ሰይጣን መንገድ ላይ ጠብቆ በ3 አይነት ፈተና ፈተናት። ፍቅር ያላለቀለት ወንድ አግኝተሽ፣ እንግዳ ወደዚህ ዓለም የመጣ እንግዳ አግኝተሽ፣ በጥቂት ገንዘብ ብዙ ገንዘብ የሚሰጥ አግኝተሽ እያለ በብዙ መልኩን እየቀያየረ ይፈትናት ነበረ። ሁሉንም ድል አደረገችው። የእግዚአብሔር ልጆች ስምዖንንም ድል አደረገችው፣ ይሁዳንም ድል አደረገችው። ተዋት አለው እግዚአብሔር። ተዋት፣ እሷ ወዳኛለች፣ ብዙ ወዳኛለችና ብዙ የሰራችው ኃጢአቷ በሙሉ ተደመሰሰላት አለ። እግዚአብሔር ታሪኳን ቀየረላት። ኃጢአትና በደሏን ደመሰሰላት። ነፍስና ስጋዋን ቀደሰላት። 3 ስጦታዎችን ይዛ ወደ አምላኳ አቀረበች። ዕለተ ረቡዕ ምክረ አይሁድ የተፈጸመበት የእንባ ቀን ማርያም ባለሽቷ፣ ማርያም እንተ እፍረት፣ ማርያም ዘማዊት። አያችሁ የእግዚአብሔር ልጆች ኃጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሳለችና ማርቆስ ወንጌል 14 ቁጥር 9 ላይ፣ ማቴዎስ ወንጌል 26 ቁጥር 6 ላይ፣ በሉቃስ ወንጌል ምዕራፍ 7ኛው ላይ ስታነቡ የምታገኙ ታሪኳ የምታነቡላት ሴት ናት። እንግዲህ ታሪኳ ተቀይሮ ከ36ቱ ቅዱሳት አንስት አንዷ ሆና ተመዝግባ ከዋለበት እየዋለች ካደረበት እያደረች ዓለምን ከነመርገም ጨርቋ የጣለች ታሪኳ የተቀየረላት እንቆቅልሿ የተፈታላት ያ ሁሉ ኃጢአቷና በደሏ የተደመሰሰው ወደ አምላኳ ወደ ኢየሱስ ክርስቶስ ተደፍታ ያለቀሰችበት ቀን ነው። ዕለተ ረቡዕ የዛሬው ቀን ይሄ የተፈጸመበት ቀን ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ሁላችንም በተሰበረ ልቦና ይህን ጊዜ በእውነቱ በጾም በጸሎት በስግደት አምላካችንን ልናስበው ይገባል። እንግዲህ በሰሙነ ሕማማት መሰራት የሌለባቸው ብዙ ነገሮች አሉ። በእውነቱ ባል ከሚስቱ ጋር አይተኛም፣ ሚስት ከባሏ ጋር አትተኛም። ይሄ ሁሉ የተከለከለ ነው። በእውነቱ የተከለከለ ነው። ወደ እግዚአብሔር ቤት ብቻ ነው የምንገሰግሰው። በዚህ ሰዓት ወደ አምላካችን ብቻ ቤት እየመጣን እንባችንን የምናፈስበት ነው። አባቶቻችን
ፍትሐ ነገሥትን ሲጽፉ በፍትሐ ነገሥት አንቀጽ 15 ላይ በእውነቱ የተከለከሉ ነገሮችን ልንገራችሁ ባጭሩ። የተከለከሉ ነገሮችን አሁን በዚህ በጸሎት በሰሙነ ሕማማት በሕማማቱ በስቃዩ በመከራው ሳምንት የማይሰሩ ስራዎች አሉ። ቤተክርስቲያን ስርዓቷ የማይፈጸምላቸው ሰው ሲሞት ጸሎተ ፍትሐት አይደረግም። በሰሙነ ሕማማት ለሚሞቱ ሰዎች ጸሎተ ፍትሐቱ የሚከናወነው በዕለተ ሆሳዕና ብቻ ተከናውኗል። ያን ጊዜ ተሰብስበን መሐራ እግዚኦ ነፍሳተ አግብርቲከ ወአይማቲከ ወዳጆችህን አገልጋዮችህን ሁሉ ማራቸው ብላ ቤተክርስቲያን ጸሎተ ፍትሐት አድርሳለችና ጸሎተ ፍትሐት አይፈጸምም። ጾሙ እስከ ምሽቱ 1 ሰዓት እንደሆነ ፍትሐ ነገሥት ያዛል። ማንኛውንም አይነት ስጋዊ ጌጥ ማድረግ ፈጽሞ የተከለከለ ነው። መስቀል መሳለም ማሳለምም የተከለከለ ነው። በሰሙነ ሕማማት ጥምቀተ ክርስትና ስልጣነ ክህነት መሾም የተከለከለ ነው። ከዕለተ ሐሙስ በስተቀር ሰላምታ አልተከለከለም። በዕለተ ሐሙስ ግን ያን የይሁዳን ሰላምታ በማስታወስ በዕለተ ሐሙስ ብቻ ነው እንጂ ሌላውን ቀን ሰላም መባባል ይቻላል። የእግዚአብሔር ልጆች በሰሙነ ሕማማትም የባልና ሚስት ሩካቤ ፈጽሞ የተከለከለ ነው። 8ኛ በባዶ እግር መሄድ ግዴታ አይደለም፣ መሄድም አልተከለከለ። በሰሙነ ሕማማት ማንኛውም በዓል ቢውል ይሰገድበታል፣ አይከለከልም። የግዝት በዓል እንኳን ይሻራል። ልዩ ልዩ ደው የሚከለክለው ካልሆነ በቀር በሰሙነ ሕማማት ቂጣ በጨው መበላት አለበት ይላል። እንግዲህ አባቶቻችን ያስቀመጡት ስርዓት ይሄ ነው። በእውነቱ እንግዲህ በዚህ ሳምንት የእግዚአብሔር ልጆች ሁላችንም በተሰበረ ልቦና የአምላካችንን መከራውን 33 ዓመት በዚህ ምድር ላይ ሲመላለስ አምላካችን አንድ ቀንም ተድላ ደስታ አላገኘም። በዚህች ዓለም ላይ መከራ ነው የተፈራረቀበት፣ ስቃይ ነው የተፈራረቀበት። በዚህም በዚች በዕለተ ሰሙነ ሕማማት መከራውን እያሰብን እንባችንን የምናፈስበት ደረቃችንን የምንደቁስበት ዕለተ ረቡዕ የእንባ ቀን ተብሎ ይጠራል። የእግዚአብሔር ልጆች ማርያም እንተ እፍረት፣ ማርያም ዘማዊት፣ ማርያም ኃጥእት ከአምላኳ ከእግዚአብሔር ጋር የታረቀችበት አምላኳን ያገኘችበት ቀን ነው። ዘረከበኒ ረከበ ሕይወተ ወእለ ይጸልኡኒ ያፈቅሩ ሞት አለ ጥበብ የተሞላው ሰሎሞን በመጽሐፈ ምሳሌ ምዕራፍ 35 ቁጥር 8 ላይ እኔን ያገኘ ሕይወትን አገኘ፣ እኔን የሚጠሉ ሞትን ይወዳሉ አለ ጥበበኛው ሰሎሞን። እሱን አገኘች፣ ሕይወቷን አገኘች። ሕይወት ክርስቶስ ነው፣ ድህነት ክርስቶስ ነው፣ ፈውስ ክርስቶስ ነው፣ ሰላም ክርስቶስ ነው። ሰላሟን አገኘች። ሰላም አጥታ ነበረ። ብዙ ሀብት ታገኛለች፣ ብዙ ገንዘብ ትሰበስባለች፣ ከተለያዩ ወንዶች ጋራ ትተኛለች። ነገር ግን ሰላም አልነበራትም። ለኃጢአተኞች ሰላም የላቸውም ይላል መጽሐፈ ሄኖክ ላይ። ለበደለኞች ለኃጢአተኞች ሰላም የላቸውም። ይተኛሉ፣ እንቅልፍ አይወስዳቸውም። ይለብሳሉ፣ አይሞቃቸውም። ይበላሉ፣ አይስማማቸውም። ለኃጢአተኞች ሰላም የላቸውም። ገንዘብ ነበራት፣ ሰላም ግን አልነበራትም። ከሰዎች ጋር ከብዙ ወንዶች ጋር ትተኛ፣ ዓለሟን ትቀጭ ነበረ። ነገር ግን የአእምሮ መረጋጋት አልነበራትም። በመስታወቱ ስር ቆማ ደረቷን ደቆሰች፣ እንባዋን አፈሰሰች። መፍረስ አለ መበስበስ አለ አለች። እግዚአብሔር በመስታወት አስተምሯት ወዲያው ተነስታ ቤቷን ትታ የኃጢአት የዝሙት ቤቷን ትታ እንደተከፈተ ወደ አምላኳ የገሰገሰች 4ቱን ፈተናዎች ድል ያደረገች 3ቱ የሰይጣን መንገድ ላይ የነበሩ ፈተናዎችን ሁሉ በድል ያጠናቀቀች እናታችን ቅድስት ማርያም መግደላዊት ለቅድስና ለክብር የበቃች ናት። እንግዲህ የእንባ ቀን ተብሎ የሚጠራው በዚህ የተነሳ ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐነ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። ያለ ሕማም ያለ ድካም ያለ ጻማ ያለ ሕማም አምላካችን ሁላችንን ጠብቆ ትንሣኤውን እንዲያሳየን ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ሁላችሁም ለሚገባው አዳርሱ። ይቆየን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ